ስለሆንሽ ነው በኔ ህይወት የምትቀልጂው። የተዋደድን ቢሆን መለያየት አለብን። ያው እንደሚታወቀው ናቲ ወደ መጣበት ሀገር ይመለሳል። ትናንት ደግሞ እንግዲህ ያው እንደምታዩት ፕራንክ አድርገዋለች። እኔ ግን አልተመቸኝም ፕራንክ ማድረጓ። ምክንያቱም እሱ እየሄደ ነው። ገባችሁ አይደል? አልፈልግም፣ በቃ ከዚህ በኋላ መለየት አለብን፣ ሌላ ሰው ፈልግ፣ ሌላ ሰው ምረጥ ምናምን። ወንድ ልጅ እንኳን እንደዚህ ተብሎ አይደለም ሳይባልም ይሄድ ነው። ሩቅ ለሩቅ ናችሁም እኮ እግዚአብሔር ስለፈቀደ እኮ መልሳችሁ ተገናኝታችኋል አይደለም? ዛሬ ተገናኝታችሁ ተመልሶ ሊሄድ ማለት ነው። ግን እግዚአብሔር ላንቺና ለሱ በቃ ህይወታችሁ የህልዋችሁ ነው ብሎ ስላዘጋጀ ነው እኮ ተመልሶ መቶ የተገናኛችሁበት አይደለም እንዴ? ግን ቢያንስ እኔ እንደኔ ደስ ቢል ለህዝቡ፣ ለተመልካቹም፣ ለቤተሰብም በቃ ተጋብታችሁ ቀለበት አድርጋችሁ ወይ ደግሞ በቃ የራሳችሁን ገባሽ እዛም ቢሆን የሆነ የራስሽ ህይወት ብትመሰርቺ። በቃ በዚህ ጊዜ የከፋ ዘመን ያለ ነው። ምክንያቱም የራሳችሁ ነገር ቢኖራችሁ ሲል ገንዘብ ምናምን አይደለም፣ የራሳችሁ ሲኖራችሁ ያልኩት ማለት ነው። በቃ ወልደሽ ከብደሽ እሱም እዛ ሆኖ በቃ የራሱን ከዛ በኋላ ያለው ነገር ህይወት ደግሞ እንግዲህ የሚቀጥል ነው ማለት። ዛሬ ያላዘጋጀሽው ነገር ልታገኙ አትችይም ልልሽ ፈልጌ ነው። ምክንያቱም ሁሌ መጣ ሄደ ከሚባል ሁለታችሁም ተጋብታችሁ የሆነ ነገር ላይ መስረታችሁ ቢሄድ መልካም ነው። በቃ አንቺም የሱ ነሽ እሱም ያንቺ ነው የሚባለው ነገር ነው። ግን ዛሬ መጣ ሄደ፣ ከዛ ደግሞ አልፈልግም፣ ከዛ መልሰሽ እንደገና ፕራንክ መደራረግ ምናምን በቃ እሱን ለመገመት እሱ ደግሞ አንቺን ለመገምገም ያለው ነገር ያ አያስኬድም። በቃ ትዋደዳላችሁ፣ ትፋቀራላችሁ፣ ተጋቡ። በቃ ከሜዶ ፊት ተጋቡ። ቀለበት ይሰርልሽ። ያው ቀለበት ምንድነው እንትን ልብን እንትን አይልም ነው። በቃ እዚህ ሁሉ ጊዜ እንሞካከር ትባባላላችሁ አይደለ? በቃ ውለዱ አይሻላችሁም? እንደኔ እንደው ተመልካቾችስ ምን ትላላችሁ? በእኔ ሀሳብ ተስማማላችሁ? በቃ የሰው ልጅ እስከ መቼ ነው መኖር የሚችለው? አይታወቅም አይደል? ማንም ሰው እስከ መቼ እንደሚኖር አይታወቅም። በቃ እስከዚህ ድረስ ደግሞ ሁለቱ እስከ ስንት ዓመታችን ስናውቃቸው እንግዲህ ቢያንስ ኦልሞስት 10 ዓመት 11 ዓመት ማክሲመም አይ ቲንክ ወይ 8 ዓመት ከዛ ውስጥ አይተናነስም እንግዲህ ስናያቸው የነበረው አብረው አይደለ እንዴ? ስለዚህ በቃ ይሄን ያህል ጥናት ከተደራረጋችሁ እና አትምጣ፣ ሂድ አትሂድ፣ ቀረህ አልቀረ የራስሽ የልብሽ የራስሽ ፍሬ በቃ መሆን ያለበት ከሆነ አብራችሁ መሆን ያለባችሁ። እንግዲህ እኔ በማያችሁ ሁሉ ጊዜ አብራችሁ እንደዚሁ ናቲ በጣም ነው የሚወድሽ። ምክንያቱም እያየነው ነው። ከዚህ በለጠ እንግዲህ ነፍሱን ቀዶ አይሰጥሽም። እንደሚወድሽ የታወቀ ነው እስካየሁት ድረስ ማለት ነው። ስለዚህ ይህን ያህል ድረስ በጣም ፓወር ካለው ንዴቱ፣ በጣም ፓወር ካለው ቁጭቱ ለምታደርጊው ነገር ፕራንኮች እንኳን ይሄ ማስተማመኛ ነው። ከዚህ በለጠ እንግዲህ ፍቅር አለ ብዬ አላስብም። በቃ ሆያ ተጫወቱ ማርያምን። ይሄ ቀላል አይደለም፣ ህይወት ነው። በቃ ሄደ ያንን ሁሉ ነገር ፈተና አይተሽ ምናምን ነገር ተመልሶ መጣ። አብራችሁ ሆናችሁ ብዙ ነገር አሳለፋችሁ አይደለም? ተሳሳትኩ ቤተሰብ ስለዚህ እንትን በሉ ልላችሁ ፈልጌ ነው። እንደዚህ እንትን አትበሉ ከምር። እና አብራችሁ መሆናችሁ ማንም የሚወዱ ቤተሰባችሁ የሚወዷቸዋል። በቃ ከዚህ በለጥ ምን አለ? ሚዲያው ላይ የምናየው ነገር እውነተኛ ነው ብላችሁ አለም ታመጡት። እውነተኛ ከሆነ እንግዲህ ቀጥሉበት በዚሁ አይደል? ለእኛ አይደለ እየነገራችሁ ነው ያላችሁት፣ እኛ ደግሞ እየነገርናችሁ ነው። በቃ ውለዱ፣ ክበዱ፣ አብራችሁ ተጋቡ፣ እስከ መጨረሻው ፍጻሜ አብራችሁ ቀጥሉ። እሱም ሩቅ ለሩቅም ቢሆንም ይመጣል ይሄዳል። ከዛ ያለው ነገር ደግሞ እግዚአብሔር ካለ ወይ እዛ ሄዳችሁ አብራችሁ የምትኖሩበት ጊዜ ሊፈጠር ይችላል። ገባችሁ? ዛሬ ያዘጋጃችሁት ነው ነገ እንትን ብሎ የሚሄደው እና እኔ እንደ እህት መመክርሽ ሄዱ አንድ ነገር አድርጊ። እንደ ሴትነት ሴት ልጅ አንዴ እንትን ካለ አለ ነው በቃ። ስለዚህ ሁል ጊዜ እንትን የለም መጫወት መቀላለድ አይመጣም። ህይወት ላይ ቆሞ መቀለድ ጥሩ ነው ብዬ አላስብም። በህይወትሽ አትቀልጂ ናቲ። እንግዲህ ያንቺ ነው እውነት። ከዚህ በላይ ሌላው አልችልም። ከምሬ ነው የምለው። ይሄ መለያየት ምናምን የሚለውን ነገር ባታወሪ ጥሩ ነው። ሁል ጊዜ የመጣሽ እንግዲህ እናንተን ላይ በቃ አልፈልግም፣ ከዛ ፕራንክ ነው። ይሄ ለወንድ ልጅ አይጠቅመውም። ወንድ ልጅ ነጥብ ይይዛል።
ቀልድ እንዳይመስልሽ። ወንድ ልጅ ነጥብ ይይዛል። ፈልጋለሁ አልፈልግም እንደዚህ ምኗን ልተማመን ይላል። ዛሬ እንዲህ እያለች ነገ ምኗን ልተማመን ይላል። ገባሽ? ለወንድ ልጅ ነጥብ አትጣይ። ይሄን ነው የምልሽ። ነጥብ አትጣይለት። በቃ ትወጂዋለሽ? አዎ። ታፈቅረዋለሽ? አዎ። ይወድሻል? አዎ። በቃ አለቀ። ስለዚህ ወደ ነጥቡ ወደ ፖይንቱ ነው መሄድ ያለባችሁ። በቃ እናንተ እንዲህ ማድረግ አለብን ከዚህ በኋላ ያለውን ነገር እንዲህ። ሴት ልጅ ብልሃተኛ ናት ይባላል። እንዳንቺ እኮ ጎበዝ ነበርሽ፣ ለብዙ ሰው አስተማሪ ነበርሽ። ዛሬ ምን ሆነሽ ነው እንደዚህ ሆንሽ? ስለዚህ ይሄ እንደ ቀልድ አትዩ። ለማንኛውም ልልሽ ፈልጌ ነው እና የኔ እህት አብራችሁ የምትሆኑበትን መንገድ መፈለግ ነው ያለብሽ። በቃ አብራችሁ የምትቀጥሉበትን መንገድ መፈለግ ነው ያለብሽ። የእውነት የሚልሽ እንጂ እንደዚህ እስከ መቼ ይህ አያዘልቅም። ገባሽ? እና ይሄን ነው የምለው። ለማንኛውም ምን ልላችሁ ነው፣ በቃ ፈታ በይ ዘና በይ።